እንዳይጾሙ ቤተክርስቲያን የምትፈቅድላቸው ሰዎች አሉ። ሐሜት የሚናገር ሰው ብቻ ሳይሆን ሐሜትን የሚሰማ ሰው በራሱ ኃጢአተኛ ነው። ሌሎቹ በአብዛኛው ያሉት ሕዋሳቶች አመፀኞች ናቸው። ሆድ ግን በጣም ታዛዥ ነው። በነገራችን ላይ እነዚህ ልምምዶች በእያንዳንዱ ወር መደብናቸው እንጂ አንዴ አንዱን ነገር መለማመድ ከጀመርን በኋላ ያን ልምምድ እናቋርጠዋለን ማለት አይደለም። ያ ልምምድ የየቀኑ የየለቱ ልምምዳችን ሆኖ ይቀጥላል ማለት ነው። ግን አሁን ራሱን በቻለ ወር ከፍለን ስንሰጠው ምንድነው ያንን በሚመለከት ትኩረት ሰጥተን እንሰራለን። ያንን በሚመለከት ትኩረት ሰጥተን እናነባለን። ራሳችንን በዛ ላይ በቂ ዝግጅት እንዲኖረንና በቂ ልምምድ ለማድረግ ይበልጡን ትኩረት እንሰጠዋለን እንጂ ሌላ ጊዜ እናደርገውን ማለት አይደለም። በቤተክርስቲያናችን የቅድስናን ሕይወት እንድንኖር ቤተክርስቲያን ስትመክረን አንዱ የምትመክረን አቂበ ሕዋሳት ነው። ይሄ ሕዋሳትን ወይም ብልቶችን መጠበቅ እና ሰው ብልቶቹን ሕዋሳቱን ካልጠበቀ የቅድስናን ሕይወት መኖር አይችልም። ከኃጢአትም መራቅ መልካም ማድረግ አይችልም። እና ቤተክርስቲያን አቂበ ሕዋሳት ላይ ጠንከር አድርጋ ነው የምታስተምረው። ሰው ሕዋሳቱን እንዲጠብቅ አጽንታ እንደውም በቤተክርስቲያናችን ጾም ብለን ስንናገር ትልቁ ጾም ይሄ ከምግብ መከልከሉ አይደለም። ከምግብ መከልከል አንዳንድ ጊዜ በጤና ጉድለትም እኮ ላናደርገው እንችላለን። ለምሳሌ የጤና ጉድለት ያለባቸው ሰዎች እንዳይጾሙ ቤተክርስቲያን የምትፈቅድላቸው ሰዎች አሉ። የጤና ጉድለት ካለባቸው፣ ከባድ የጉልበት ስራ የሚሰሩ ከሆነ፣ ስደት ላይ ያሉ ወይም ደግሞ ወደማያውቁት ቦታ ጉዞ ላይ ያሉ በጉዞ ላይ ያሉ ሰዎች እነዚህ የመሳሰሉት ሰዎች እንዲጾሙ ቤተክርስቲያን አታስገድዳቸውም፣ እንደውም ትፈቅድላቸዋለች። እና ቤተክርስቲያን ይልቁኑ ትልቅ ጾም የምትለው ምንድነው? ሕዋሳት የሚጾሙትን ጾም ነው። ሕዋሳት ታቅበው ማድረግ ከማይገባቸው ነገር ታቅበው ማድረግ የሚገባቸው ነገር ላይ ደግሞ ተግተው ስናገኝ ነው እንደውም ትልቁ ጾም። እና በቅዱስ ያሬድም ድርሳን ቅዱስ ያሬድ ስለ መብል አይደለም በይበልጥ ያነሳው እና ይጾም ዓይን ይጾም ልሳን ብሎ ይናገራል። ዓይን ይጾም፣ አንደበት ይጾም፣ ጆሮ ክፉ ከመስማት ይጾም ብሎ ይናገራል። እንግዲህ ዓይን ክፉ ከማየት መጾም አለበት። ወይም ደግሞ ዓይን የተመኘውን ይሄ ዓይን በምኞት እንዳይመለከት ጌታችንም የተናገረው አለ አይደል? አይቶ የተመኘ ብሏል። እና ለመመኘት ማየት፣ ለመመኘት መስማት፣ ለመመኘት ማሽተት ይቀድማሉ። እነዚህ ይቀድሙታል መመኘትን። እና ዓይንን ሁሉን ነገር ማየትን እንዳይለማመድ በቃ የሚባል ነገር አለ ከነ ንግግሩ ዓይን የተፈጠረው ሁሉን ለማየት ነው ሚና አይደለም። ዓይን የተፈጠረው ሁሉን ለማየት አይደለም። ዓይን የተፈጠረ የሚጠቅመንን ለማየት ነው። እና ጆሮም እንደዛው ብዙ ሰዎች ሐሜት ያንደበት ብቻ ይመስላቸዋል። ሐሜት ያንደበት ብቻ አይደለም፣ ሐሜት የጆሮም ጭምር ነው። ለምን? ሐሜት የመስማት ፈቃድ ያለው ሰው ከሌለ ሐሜት የሚናገር ሰው ለማን ይናገረዋል? ስለዚህ ሐሜት የሚናገር ሰው ብቻ ሳይሆን ሐሜትን የሚሰማ ሰው በራሱ ኃጢአተኛ ነው። ለዚህ ነው ሐሜት ያንደበት ብቻ አይደለም የጆሮም ጭምር ነው የምንለው ለዚህ ነው። እና ጆሮአችን እንደዚህ አይነቱን ስለ ወንድም ክፉ ነገር ከመስማት ያንንም ሰምቶ ከመደሰት ጆሮአችን መጾም፣ አንደበታችን ክፉ ከመናገር መጾም እንዳለበት ነው እንግዲህ ቅዱስ ያሬድ የተናገረው። እና አቂበ ሕዋሳት በክርስትና ትምህርት አቂበ ሕዋሳት ትልቁ ጾም ነው አቂበ ሕዋሳት። ይህንን ብዙዎቻችን አንረዳም። እና በጾም ወቅት ያው ከጥሉላት እየጾመ ከስጋ ከወተት ከእንቁላል እየጾመ ግን በአንደበቱ ያሻውን የሚናገር ወንድሙን የሚያስቀይም እህቱን የሚጎዳ ነገር የሚናገር በሰው የሚፈርድ ብዙ ነው። ዓይኑን ከማየት የማይከለክል የተመኘውን ነገር ሁሉ የሚያይ
በተመኘው ባየው ነገር ሁሉ ሲረክስ የሚውል በልቡናው ባየው ነገር ሁሉ ሲረክስ የሚውል ብዙ ነው። ጆሮው እንዳልኩት ስለ ወንድም ክፉ በመስማት ሐሜት በመስማት ሲደሰት የሚውል ወይም ደግሞ አልባሌ ነገር በመስማት የማይጠቅም ነገር በመስማት ለመንፈሳዊ ሕይወት የማይጠቅም ወይም ሕይወታችንን የማያነጽ ነገር በመስማት ጊዜውን የሚያባክን ሕዋሳቱን የማይጠብቅ ብዙ ሰው አለ በጾም ወቅት እና ይሄ ሰው አሁን ጾምኩ ቢል እንግዲህ ስላለ ጾመሃል እንለዋለን እንጂ ጾም አይደለም። ይሄ ድካም ነው እንደው ድካም ነው። ደግሞ እንዲህ ስንለው አይ ይሄንን መጾም ካልቻልኩ መብሉንም በበላው ይሻላል ወደሚል ደግሞ እንዳይሸጋገርና እንዳይበስበት ነው። ምክንያቱም ያኛው እውነት ለመናገር መለማመጃ ነው። እንደውም ሰው በአካሉ ላይ ካሉ ብልቶች የሆድን ያህል ምስኪን የለም፣ እንደው የሆድን ያህል ታዛዥ የለም። ሌሎቹ በአብዛኛው ያሉት ሕዋሳቶች አመፀኞች ናቸው። ሆድ ግን በጣም ታዛዥ ነው እና ባስለመድከው ሰዓት ይጠይቃል። ያችኑ ያስለመድከውንም ሰዓት ብትነፍገው ደግሞ አሁን በቀን 10 የመብላት ዝም ብሎ ምግብ ዝም ብሎ ካፊያ ይለይ ብለን ምግብ ማመንጀክ ከለመድን ሆድ ያንኑ ይለምዳል። በቀን 3ም ካስለመድከው ያችኑ 3ቷን ሰዓት እየጠበቀ ይጠይቃል። በቀን 1ም ካስለመድነው ይለምዳል ሆድ። በሳምንት 1ም ብናስለምደው ይለምዳል። እና እንደ ሆድ ታዛዥ እንደ ሆድ ምስኪን የለም ቆራጥ ከሆነ እና እንደውም በእኛ በሰው አካል ላይ ካሉ ሕዋሳት ለማሸነፍ ለማስገዛት ቀላሉ ሆድ ነው። እንግዲህ ቤተክርስቲያናችን ከዚህ ነው እንድንለማመድ የጀመረችው ከዚህ ነው የጀመረችው እና ሰው ደግሞ በዛው እህል ውሃውንም ቀነስ ሲያደርግ ለኃጢአት ለመስራት የሚበረታታበት ሁኔታ አይኖርም። ይሄ ፈቃደ ስጋው ደከም ይላል። ፈቃደ ስጋው ደከም ይላል። ስጋ አይደለም ፈቃደ ስጋው ነው የሚደክመው እንጂ ስናይማ ጾም ስንጾም ነው እንደውም ብርታት የሚሰማን ይቀለናል ሰውነታችን። ለምን ባዮሎጂካሊም ካሰብነው ሰውነታችን ምግብ በመፍጨት ድካም ስለማይሰማው እንደውም ሰውነታችን ይቀለዋል። ፈቃደ ስጋ ግን ደከም ይላል። እግዚአብሔር የጾማችንን መስዋዕት ጾማችንን ተቀብሎ በጾማችን እየለመነው ያለነውን ልመና ተቀብሎ ሕዋሳታችንን ወይም ደግሞ ፈቃዳችንን መግዛት እንችል አቅሙን ይሰጠናል። ዋናው ጾም ግን ያኛው ነው። ዋናው ጾም ልብን ከክፋት ከተንኮል ከምቀኝነት ከትዕቢት እነዚህን ከመሳሰሉት ነገሮች መጠበቅ፣ ዓይንን የተመኙትን ሁሉ ከማየት መጠበቅ፣ አንደበትን የመጣልንን ነገር ሁሉ ከመናገር መጠበቅ፣ ጆሮን ልስማ ከማለት መጠበቅ። ልስማ ከማለት እንደው ሁሉ ይሄ አብሶ አሁን ምንድነው የኢንፎርሜሽን ዘመን ነው እንልና ሁሉን ነገር የመስማት ሱስ ውስጥ ገብተናል። እንዴ የሚጠቅመውን ነው ሰው መስማት ያለበት። የማይጠቅመውን ነገር ሁሉ መስማት እኮ የሚጠቅመውን ከዛ ውስጥ መርጦ ለመውሰድ እኮ እንዲቸገር ሁሉ ያደርገዋል። እና ዝም ብሎ የሁሉ ነገር ጆሮአችን ክፍት ነው ተብሎ የሁሉ ነገር መድፊያ እንዲሆን መፍቀድ ራስን እንደዚህ እንደ ጋርቤጅ እንደማድረግ ራስን ማዘጋጀት ነው። ይሄ ልክ አይደለም። ለሰው መርጦ ማንበብ፣ መርጦ መስማት፣ መርጦ ማየት ይሄ ከሰው ልጅ የሚጠበቅ ነገር ነውና ቤተክርስቲያናችን አቂበ ሕዋሳትን በደንብ ጠንቅቃ ታስተምረናለች። የምታስተምረን ሕዋሳቶቻችን ወይም ብልቶቻችን ለኃጢአት መሳሪያ እንዳይሆኑ ብቻ ሳይሆን ብልቶቻችን የጽድቅ መሳሪያ እንዲሆኑ ጭምር ነው የምታስተምረን። ለዚህ የቅዱስ ጳውሎስ ቃል በደንብ ይገልጠዋል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ላይ ከቁጥር 12 ጀምረን ስናነብ እንግዲህ ለምኞቱ እንድትታዘዙ ይላል። እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ይሄ በጣም ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቀርቡ። እንግዲህ ብልቶቻችሁ ላይ ኃጢአት አይንገስ፣ ብልቶቻችሁን ለኃጢአት አታቀርቧቸው፣ ኃጢአት መስሪያ አታድርጓቸው። ለምን? ለዛ አይደለም ብልቶቻችን የተፈጠሩት ለኃጢአት አገልጋይ እንዲሆኑ አይደለም፣ የኃጢአት ተገዢዎች እንዲሆኑ አይደለም። ብልቶቻችን የተፈጠሩት ለእግዚአብሔር ለመገዛት እንጂ
ብልቶቻችን ለኃጢአት እንዲገዙ አይደለም የተፈጠሩት እና ይሄን ነው ቅዱስ ጳውሎስ የሚመክረን ለኃጢአት የሚገዙ አታድርጓቸው ብልቶቻችሁን ለኃጢአት አታቀርቧቸው የጦር ዕቃ ሆነው አይቅረቡ ለኃጢአት ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ ከሞተ ህሊና ተነስታችሁ ሕያዋን እንደመሆን ራሳችሁን ለእግዚአብሔር አቅርቡ ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ እንግዲህ ቅድም ለኃጢአት የጦር ዕቃ አድርጋችሁ ብልቶቻችሁን አታቅርቡ ካለ በኋላ እዚህ ጋር ደግሞ እንደሚለው ብልቶቻችሁን ይልቁንም የጽድቅ የጦር ዕቃ አድርጋችሁ አቅርቡ ኃጢአት አይገዛችሁምና እናንተ ኃጢአት እንዲገዛችሁ ሳይሆን ለእግዚአብሔር እንድትገዙ ስለሆነ ይሄንን ሲጽፍ ኃጢአት አይገዛችሁምና ከጸጋው በታች ናችሁ ብሎ ይናገራል እና ለእግዚአብሔር እንድንገዛ ነው ልጅነት የተቀበልነው ኃጢአት እንዲገዛችሁ አይደለም ብልቶቻችሁን ግን የኃጢአት የጦር ዕቃ አድርጋችሁ ካቀረባችሁ ለኃጢአት ተገዢ ነው የምትሆኑት ስለዚህ ኃጢአት እንዳይገዛችሁ ብልቶቻችሁን የኃጢአት የጦር ዕቃ አድርጋችሁ አታቅርቡ የጽድቅ የጦር ዕቃ አድርጋችሁ አቅርቡ ብሎ ቅዱስ ጳውሎስ ይመክራል ይሄ ነው እንግዲህ ለአቂበ ሕዋሳት መነሻ የሚሆን ይሄ ነው እንግዲህ የጌታችን ትምህርት አለ አይቶ ብሎ ስለተናገረ አይቶ የተመኘ ስላለ ሰውነትን መጠበቅ እንደሚገባ ነገረን በቃ ማየት ስለቻልን ሁሉ ማየት እንደሌለብን ትምህርት ሰጥቶናል ቅዱስ ጳውሎስ ደግሞ ይሄን አብራራው ብልቶቻችሁ በሰውነታችሁ ላይ ያሉትን በአካላችሁ ላይ ያሉትን ብልቶች ሁሉ የጽድቅ እንጂ የኃጢአት የጦር ዕቃ አታድርጉ ብሎ ተናገረ ይሄንን ክቡር ዳዊትም የኃጢአት ሳይሆን የጽድቅ የጦር ዕቃ ሰውነታችንን የጽድቅ የጦር ዕቃ ማድረግ እንዳለብን ክቡር ዳዊትም በመዝሙር 143 ላይ የሚናገረው ነገር አለ ለእጆቼ ሰልፍን ለጣቶቼም ዘመቻን የሚያስተምር እግዚአብሔር አምላኬ ይመስገን ይላል ለእጆቼ ሰልፍን ለጣቶቼ ዘመቻን የሚያስተምር እግዚአብሔር እና በፊት እንግዲህ ዳዊት ቀስት ጦር ወርዋሪ ስለነበረ ለዚያ እንተረጉመዋለን አባቶቻችን ግን ይሄንን ሲተረጉሙት ጣቶቻችንን ለማማተብ አሁን ማማተብ ሰልፍ ነው ራሱን የቻለ ጦርነት ነው ዲያብሎስ ላይ እና የዳዊትን ሲተረጉሙ ጣቶቼንን ማማተብና ጸሎትም ስንጀምር እኮ አትብ ገጽየው ኩለንታይ በትምህርተ መስቀል ብለን ሰውነቴን በትምህርተ መስቀል አማትባለሁ ብለን ነው የምንጀምረው እንግዲህ አሁን ይሄ ዲያብሎስ በመስቀል ምልክት ስናማትብ ሲያይን ገና ይሸሻል ጦርነቱን ድል ማድረግ ምን ጀምረው ከዚህ ነውና ይሄን አድርገው ተርጉመውታል አባቶቻችን አይኖቻቸውን መጻሕፍት ለመመልከት ጣቶቻቸውን ቅዱሳት መጻሕፍትን ለመገልበጥ ድርሳን ተግሳጽ ለመጻፍ በመዋል ጦርነቱን ተካፍለዋል ጦርነቱን ድል ነስተዋልና እኛም በሕይወት ዘመናችን ብልቶቻችንን ከኃጢአት የጦር ዕቃነት አውጥተን የጽድቅ የጦር ዕቃ ለማድረግ አሁን አንዳንድ ጊዜ አንደበትን ክፉ ከመናገር ልንከለክል እንችላለን ወይም አንደበታችን ኃጢአት እንዳይናገር አንደበታችንን እንከለክል እንችላለን ብቻውን በቂ አይደለም አንደበት የማይራገም ከሆነ ይሄ አንድ ደረጃ ነው በቃ አለመራገም አንድ ደረጃ ነው ግን ከመራገም ደግሞ እንደተከለከለ መባረክ ደግሞ መለማመድ አለበት አንደበት እንደዚህ መለማመድ አለብን አይኖቻችን ሌላ ለጥፋት የሚሆኑ ነገሮች ማየት ሲከለከሉ ለጥቅም የሚሆን ነገር መጽሐፍ ቅዱስን ማንበብ ቅዱሳት መጻሕፍትን ማንበብ ወደዛ ደግሞ መመልከት መዞር አለባቸው ጆሮዎቻችን በፊት ክፉ ወሬን መስማት የማይጠቅመንን ነገር መስማት እንዲህ አይነት ነገር ላይ ከነበሩ አሁን ደግሞ ጆሮዎቻችን የእግዚአብሔርን ቃል ወደ መስማት የእግዚአብሔርን የምስጋናውን ዝማሬ ወደ መስማት ጆሮዎቻችን መመለስ አለባቸው ሕዋሳቶቻችንን ለጽድቅ የጦር ዕቃ ማድረግ ይሄ ነው መቀደስ ማለት ይሄ ነው እና አንደበት ክፉ መናገር ሲያቆም ግን እንደዛው ጸሎትም ካቆመ መልካም ነገር መናገርም ካቆመ እግዚአብሔርንም ማመስገን ሰዎችን መባረክን ካቆመ ምን ዋጋ አለው ለምን እንደ መጽሐፍ ቅዱስ አስተምህሮ ክቡር ዳዊት የሚለን ምንድነው ተጋሃሰም እኩይ ወግበር ሰናይ ነው ከክፉ ሽሽ መልካምን አድርግ አንድ ሰው ሙሉ የሚሆነው ከክፉ ስለሸሸ ብቻ አይደለም መልካምን ማድረግ አለበት አብሮ
ስለዚህ በጽድቅ ሙሉ ሆኖ ለመገኘት በእግዚአብሔር ፊት በቅድስና ለመገኘት ከፈለገ አንድ ሰው ከክፉ መሸሽ እንደቻለ ሁሉ ብልቶቹን ሕዋሳቶቹን ደግሞ የጽድቅ የጦር ዕቃ አድርጎ ለማቅረብ ማዘጋጀት አለበት።